ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። ዛሬ ደግሞ ይዘንላችሁ የመጣን የአማርኛ ቃላት ምስረታና አረፍተ ነገር ምስረታ የንባብ ልምምድ ይሆናል ማለት ነው። ከዛ በፊት ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሉን ጀምሩት። ለቻናሉ አዲስ ከሆናችሁ ታች ቪዲዮ ስር ባስቀመጥነው ስልክ በኦንላይን መማርና መከታተል ለምትፈልጉ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ፋይበሉን ደውሉልን። እንዲሁም ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ህፃናትን ማስተማር የምትፈልጉ መማር የምትፈልጉ ታች ባስቀመጥነው ስልክ ደውሉልን። በአጭር ጊዜ አቀላጥፎ ማንበብ መጻፍን ምንም አይነት ጊዜ ሰዓት ሳይገድባችሁ መማር ትችላላችሁ ማለት ነው። ወደ ትምህርታችን ስንገባ እቺ ማናት? ሜ፣ እቺ ት፣ እቺ ር። በአንድ ላይ ስናነበው ምን ይሆናል? ይሄ ሜ ት ር ምን ይሆናል? ሜትር ሜትር። ከእናንተ የሚጠበቀው መጀመሪያ ፊደሎችን ደጋግማችሁ ማንበብ መጻፍ መለማመድ ነው። ከዛ በኋላ አገጣጥሞ ለማንበብ በጣም ቀላልና ቀላል ነው ማለት ነው። እሺ እቺ ማናት? ባ፣ እቺ ን፣ እቺ ክ። በአንድ ላይ ባ ን ክ ምን ይሆናል? ባ ን ክ ባንክ ባንክ። እሺ እቺ ጃ፣ እቺ ኬ፣ እቺ ት። በአንድ ላይ ስናነበብ ይሄ ምን ይሆናል? እስኪ ስናነበው ለማንበብ ሌላ የምናገጣጥምበት ወይም ደግሞ ሌላ የምንጠቀምበት ነገር የለም። ምን ነው የምናደርገው? ፊደሎችን ወይም ደግሞ እነዚህን እንደ ቅደም ተከተላቸው መጥራት ነው። ለምሳሌ እቺ ማናት? ጃ፣ እቺ ኬ፣ እቺ ት። በአንድ ላይ ጃ ኬ ት ምን ሆነ? ጃኬት። ልክ እንዳቀማምጣቸው ስንጠራቸው ጃኬት። ልዩነት ምንድነው? ጃኬት እና ጃኬት እስከምንለምድ ረጋ ብለን ነው የምናነብ ማለት ነው። ምን ብለን? ረጋ ብለን ነው የምናነብ። እሺ እቺ ጠ፣ እቺ ቃ፣ እቺ ሚ። በአንድ ላይ ምን ይሆናል? ጠ ቃ ሚ ምን ይሆናል? ጠቃሚ ጠቃሚ ጠቃሚ። እሺ ይቺስ ር፣ ይቺ ቀ፣ ይቺ ት። በአንድ ላይ ምን ይሆናል? ር ቀ ት ርቀት ርቀት። የሆነ ነገር ርቀት እንዳለው ሩቅ እንደሆነ ወይም ደግሞ ከኛ እንደራቀ ርቀት ርቀት የሚል ትርጉም ይሰጠናል ማለት ነው። እሺ ይቺስ አ፣ ይቺ ዳ፣ ይቺ ማ። ልክ ቅደም ተከተሉን ፊደሉን ብቻ ለመጥራት አስበን ስንጠራው ምን ይሆናል? ተገጣጥሞ ይነበባል። አሁን እያንዳንዳቸው ነው ፊደሎች የምጠራቸው። አ ዳ ማ ምን ሆነ? አዳማ አዳማ የሚል ትርጉም ሰጥተናል። አዳማ። ይቺ ከ፣ ይቺ ተ፣ ይቺ ማ። በአንድ ላይ ስናነበው ምን ይሆናል? ከተማ ከተማ ከተማ። እሺ ይቺ ዘ፣ ይቺ ወ፣ ይቺ ት፣ ይቺ ር። በአንድ ላይ ዘ ወ ት ር ዘወትር ዘወትር ዘወትር። እሺ ይቺስ ጃ፣ ይቺ ፓ፣ ይቺ ን። በአንድ ላይ ምን ይሆናል? ጃ ፓ ን ጃፓን ምን ሆነ? ጃፓን ጃፓን የሚል የሀገር ስም ሰጠን ማለት ነው። ምን ስናደርገው? አገጣጥመን ስናነባቸው። እሺ ይቺ ሸ፣ ይቺ ፈ፣ ይቺ ነ።
ሸፈነ ሸፈነ የሆነ ነገር ከለለ በውስጥ አረግ ወይም ደግሞ ሸፈነ የሚለው ትርጉም ያለው ቃል ሰጠን ማለት ነው። ሸፈነ ሸፈነ ሸፈነ። ይቺስ ሀ ይቺ ይ ይቺ ቅ ባን ላይ ሀ ይ ቅ ምን ሆነ? ሐይቅ ሐይቅ ወይም ደግሞ ባህር ሐይቅ የሚል ነገር ትርጉም ያለው ቃል መሰረት ነው ማለት ነው። ሀ ይ ቅ ሐይቅ ሐይቅ። እሺ ይቺስ ደ ይቺ ፋ ይቺ ር በአንድ ላይ ደ ፋ ር ደፋር 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 ደፋር። እሺ ይቺ በ ይቺ ቅ ይቺ ሎ በአንድ ላይ በቅሎ 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 ምን ይሆናል? በቅሎ። እሺ ይቺስ ሀ ይቺ ይ ይቺ ል በአንድ ላይ ሀ ይ ል ኃይል ምን ሆነ? ኃይል ኃይል። እሺ ይቺስ ከ ይቺ ል ይቺ ል በአንድ ላይ ከልል 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 ከልል። እሺ ይቺስ ፈ ይቺ ጠ ይቺ ራ በአንድ ላይ ፈጠራ 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 ፈጠራ። እሺ ይቺስ አ ይቺ ዋ ይቺ ሳ በአንድ ላይ አ ዋ ሳ። እንዳደረግን ቅደም ተከተሉን ጠብቀን ከጠራ ነው ትርጉም እንኳን እንዳይሰጥ አድርገን ልናነበው ብንል እሺ አይልም። ለምሳሌ ይቺ ማናት? አ ናት። ይቺ ዋ ናት። ይቺ ሳ ናት። እስኪ ቅደም ተከተላቸውን ሳላዛባ ትርጉም እንዳይሰጥ አድርገን አንብበው ብል እሺ ይላል። እስኪ ልሞክረው። አ ዋ ሳ አዋሳ። ይኸው በራሱ ጊዜ ሲገጣጠም ይመጣል ማለት ነው። አዋሳ አዋሳ። ይቺ ይ ይቺ ከ ይቺ በ ይቺ ር በአንድ ላይ ይከበር ይከበር ምን ሆነ? ይከበር ይከበር። ይቺ ባ ይቺ ቡ ይቺ ር በአንድ ላይ ባ ቡ ር ባ ቡ ር ባቡር ባቡር ባቡር። እሺ ይቺስ ጨ ይቺ ረ ይቺ ሰ በአንድ ላይ ጨረሰ ጨረሰ። በዋነኝነት የሚሆነው ምንድነው? እናንተ አገጣጥማችሁ ለማንበብ ፊደሎችን ቅደም ተከተላቸውን ይዛችሁ በትክክል ስማቸውን መጥራት ነው የሚጠበቅባችሁ እንጂ ሌላ ምንም የሚያስቸግራችሁ ነገር የለም ማለት ነው። እሺ እስኪ በዚህ ምሳሌ ደግሞ እነዚህ ቃላት ተገጣጥመው ደግሞ አረፍተ ነገርን ሲመሰርቱ አረፍተ ነገርን እያነበብን እሺ እነዚህ ደግሞ አረፍተ ነገር ናቸው። አረፍተ ነገር ቃል ማለት ትርጉም ያለው አንድ ስም ወይም ደግሞ አንድ ነገር የያዘ ነው። አረፍተ ነገር ማለት ግን ሙሉ መልእክት ሊያስተላልፍልን የሚችል ያንድን ሐሳብ ሊያስተላልፍልን የሚችል ምን እንላለን? አረፍተ ነገር ብለን እንጠራዋለን ማለት ነው። እሺ ቺ ሃ ና ሃና ብ ር ቱ ካ ን ሃና ብርቱካን ሃና ብርቱካን መብላት ትወዳለች ባለ ስናነበው ሃና ብርቱካን መብላት ትወዳለች። ሃና ብርቱካን መብላት ትወዳለች እንግዲህ መልእክት ሃና ብርቱካን መብላት እንደምትወድ መልእክት አስተላለፈልን። ማን? አረፍተ ነገር ማለት ነው። እሺ እቺስ መላኩ
መላኩ ጎበዝ ጎበዝ ተማሪ 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 ነው ነው። እስቲ መላኩ ጎበዝ ተማሪ ነው። መላኩ ጎበዝ ተማሪ ነው። እሺ እቺስ አልማዝ አልማዝ ብርቱካን አልማዝ ብርቱካን ይዛ ትመጣለች። እስቲ ጠቅላላ አድርገን ስናነበው አልማዝ ብርቱካን ይዛ ትመጣለች። ምን የሚል መልእክት? አልማዝ ብርቱካን ይዛ እንደምትመጣ መልእክት አስተላልፈልን። ይኸው አልማዝ ብርቱካን ይዛ ትመጣለች ይለናል ማለት ነው። እሺ እቺስ በላቸው የስድስተኛ ክፍል ተማሪ ነው። በላቸው የስድስተኛ ክፍል ተማሪ ነው። በላቸው የስድስተኛ ክፍል ተማሪ ነው። እሺ ንስ ክረምት ብርድ እና ዝናብ ይበዛበታል። እስቲ ክረምት ብርድ እና ዝናብ ይበዛበታል። ብርድና ዝናብ ይበዛበታል። እሺ እቺስ እቺ ደግሞ ፍራፍሬ መመገብ ለጤና ጠቀሜታ አለው። ፍራፍሬ መመገብ ለጤና ጠቀሜታ አለው። ፍራፍሬ መመገብ ለጤና ጠቀሜታ አለው። ይህን ደግሞ ፍትን ብለን ስናነበው ከተለማመድን በኋላ ሀና ብርቱካን መብላት ትወዳለች። ይኸው ፍትን ብለን ስናነበው ማለት ነው። ሀና ብርቱካን መብላት ትወዳለች። ይህ ደግሞ መላኩ ጎበዝ ተማሪ ነው። መላኩ ጎበዝ ተማሪ ነው። ይህ ደግሞ አልማዝ ብርቱካን ይዛ ትመጣለች። አልማዝ ብርቱካን ይዛ ትመጣለች። እኛውስ እኛ ደግሞ በላቸው የስድስተኛ ክፍል ተማሪ ነው። በላቸው የስድስተኛ ክፍል ተማሪ ነው። እሺስ ክረምት ብርድ እና ዝናብ ይበዛበታል። እሺኛውስ እኛው ደግሞ ፍራፍሬ መመገብ ለጤና ጠቀሜታ
አለው ጠቀሜታ አለው። ልክ እንደዚህ አድርገን መለማመድ እንችላለን ማለት ነው። ለዛሬ ይዘንላችሁ የመጣን ትምህርትን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማር መከታተል በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ታች ቪዲዮ ስር ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እናንተ የምትጠቀሙት ማንኛውም ሶሻል ሚዲያ ሀይበሉን ደውሉልን። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ህጻናትን ማስተማር የምትፈልጉ በአጭር ጊዜ ህጻናትን አቀላጥፈው እንዲያነቡ፣ እንዲጽፉ፣ መናገር እንዲችሉ አድርገን እናስተምራለን። በሌላ ትምህርት ወይም በሌላ ቪዲዮ እስከምንገናኝ ለዛሬ ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።